የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅምት ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። አብይ አንተ ሞራ ወይኔ ማድረግ አንተ የሞተች እናትን ምን ተፈራ ለበስ ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን እንደ ኢትዮጵያ ሕዝብ አትናገርም?
እና ሁለቱም ቤቶች ናቸው እንግዲህ አብይ አህመድ መተሻሸል ይወዳል። በተለይ ከወንዶች ጋር እንትን ይወዳል። አሁን ፓርላማ ሊገባለት ነው። በበዓል ምናምን ከሚገናኙ በስራ ሊገናኙ በጣም ጥሩ ነው እና ካሙዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። 6ኛ ጩ ነው። እንደውም ስዩም መካከለኛ የሚባል ትምህርት ነው። እኔ ፒኤችዲ አውቃለሁ፣ ማስትሬት አውቃለሁ፣ ምናምን አውቃለሁ፣ 12ኛ ክፍል አውቃለሁ፣ ዲፕሎማ አውቃለሁ። መካከለኛ የሚባል የትምህርት ደረጃ አላውቅም። እና ታዲያ የ12 እና የዜሮ ክላስ መካከለኛው አንድ አይደል? 6 አይደል? ስዩም ደግሞ አንዳንዴ ታበዛዋል። እና ደግሞ ጠቅላይ ሚኒስትሩ የሚበልጧቸው ሰዎች እሳቸው ከሁሉም ከበለጡ ጥሩ ነው። ከሙሉ 6ኛ ከሆነ እሳቸው 7ኛ ናቸው። 7ኛቸው እና 6ኛቸው አንድ ላይ ይሆናሉ ማለት ነው። እና ካሙዙ ይወዳደራሉ። ስለ ካሙዙ በደንብ እናወራለን። በእውነት ፓርላማው እንትን ይፈልግ ነበር፣ ማቀናበር ምናምን ይፈልግ ነበር። እዚያ ደግሞ እንቅልፍ ይበዛል እዛ አካባቢ፣ ሁሉም ተኝቶ ስለሆነ ጠቅላይ ሚኒስትሩ ሲናገሩ በለሆሳስ ኳየር ሆኑ ቀና ይላሉ። ፓርላማው የአዲስ አበባ ፓርላማ ይሁን የአዲስ አበባ ምክር ቤት ይሁን የፓርላማው አላውቅም፣ ካሙዙ በጣም ጥሩ ምርጫ ነው የገባው። የአርቲስት ማት ነው ዘንድሮ የሚገባው፣ በጣም የሚገርም ነው። እንደገና ደግሞ በሻቱ የምትባል ልጅ አለች። እሷም አከራካሪ ነው ስሟ። በሻቱ ለማርያም ተረፈ ነው ስሟ። የምትወዳደረው የኦሮሞ ብልጽግናን ወክላ ነው። የኦሮሞ ብልጽግናን ወክላ ነው የምትወዳደረው። ግን ኦሮሞዎች ጥያቄ መጠየቅ አለባችሁ። በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ አለ? በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ ያለ አይመስለኝም። በተለይ እስከ ቅድመ አያት ደግሞ ስትሄዱ ከበደ ምናምን ከሆነ በጣም ጥቁር ልጅ ነበረች፣ አሁን ቀልታለች። እግዚአብሔር ምን ብዙ ጓደኞች አሉ በፊት ጠይም የነበሩ እስካሁን ጠይም ናቸው። ምንድን ነው እናንተ ብያ ጥሩ ቦታ ያሉ ልጆች አቃ ዳንኤል ክብረት ቢሞት ሸኔ ላይ ሀሳብ አይሰጥም። ቢሞት የውሃቢ እስላም ላይ ሀሳብ አይሰጥም። እሱ አፉን እንዲከፍት እና እንዲያዋርድ እንዲያንኳስስ የተመረጠው የእናት አባቱን ሀገር ወሎን ያደገበትን ጎጃምን ነው። ሌላ ነገር የሚያዋርደው እሱን ነው። ልጁ ጎጃም ናት። አሁን ሴት ልጁ ጎጃም ናት። በችግር ውስጥ ናት ያለችው። አግኝቻታለሁ። 2-3 እንዲረዳት አድርጌያለሁ። በእንትና በኩል ረድቷታል። ይሄ ኢዜማው ኢንጂነር ማን ነው ዮሐንስ ማለት የሚባለው በሱ በኩል 2-3 60 ሺህ ብር ምናምን ሰጥቷታል። የልጁ እናት በከባድ ችግር ውስጥ ነው ያለችው። በከባድ ስቃይ ውስጥ ልጁ እንዴት አይነት ቆንጆ ልጅ አለችው! እንዴት አይነት ውብ ልጅ አለችው! እንዴት አይነት ልጅ ውብ አለችው! ከሁለተኛ ሚስቱ የሚወልደው ልጅ አባቱን እንደናፈቀ ያው እዛው አለ። ከአመረ የሚወለደው ማለት ነው። እንግዲህ ከ3ኛ የሚወለደው ይሄንን ገበና ሸፍነው ያዙለት። በእውነት የአማራ ክልል ያሉ ማህበረ ቅዱሳኖች ናቸው። ግን እሷንም ግን ሊረዷት አልቻሉም። እግዚአብሔር ካለ እንግዲህ የዘመድ ቲቪ ስለጀመረ አንድ ቀን ኃላፊነት ስላለብን የዳንኤል ክብረትን ልጅ ከኔ ጋር በጣም እንገናኛለን፣ ከኔ ጋር በጣም እናወራለን። ምንም ልረዳት አልቻልኩም። ቢረዳት ጥሩ ነው።
እንዲህ አይነት የተፈጠረበት ስለሆነ አማራ ምንም ማድረግ አንችልም። ግን አማራ ያሸንፋል።